አርእስተ ዜና በአዲስ አበባ ከተማ የስኳር እጥረት መኖሩን ነዋሪዎች ገለጹ። የስኳር ኮርፖሬሽን ግን ችግሩ የስርጭት ነው ይላል። በሶማሊያ ሞቃዲሾ ከሁለት አስርተ ዓመታት ወዲህ ለመጀመሪያ ጊዜ ሴቶች የዓለም አቀፉን የሴቶች ቀን በአደባባይ አከበሩ። መጀመሪያው ዝርዝር ዜና አልፋለሁ፣ ከኛ ጋር ሁኑ። የአዲስ አበባ ከተማ ነዋሪዎች በገበያ ላይ የስኳር አቅርቦት በበቂ ሁኔታ ባለመኖሩ መቸገራቸውን ገለጹ። የስኳር ኮርፖሬሽን በበኩሉ በቂ የስኳር ምርት በገበያ ላይ እንዳለና ሁኔታው የተፈጠረው በስርጭት ችግር ነው ይላል። ዝርዝሩ በደረጀ ጥላሁን ተዘጋጅቷል። በየት ፍርት በኩል ምንም ችግር የለም። አቅርቦቱም ቆንጆ ነው፣ በጥሩ ሁኔታ ይሸጣል። ሰልፍም አይበዛም፣ በጥሩ ሁኔታ ነው የሚሸጥላቸው። በየሱቁ አናገኝም ነው የሚለው ህብረተሰቡ። በየሱቁ አናገኝም በሚል ሰዓት እዚህ እየተመላለሱ ከመሸጥ ፍጆታውና ብዛት ከምን ጊዜውም የበለጠ ነው የፍሩት እያቀረበ ያለው በአሁኑ ሰዓት። በአዲስ አበባ ከተማ በአንዳንድ አካባቢዎች ለተጠቃሚዎች ስኳር የሚያከፋፍሉ የኢት ፍሩት ሰራተኞች የሰጡት አስተያየት ነው። ሰራተኞቹ በገበያ ላይ በቂ የስኳር ምርት መኖሩን ይግለጹ እንጂ ያነጋገርናቸው ተጠቃሚዎች ግን የአቅርቦት ችግር መኖሩን ይናገራሉ። በየሱቁ ስኳር የሚባለው ነገር የለም። ይሄ ችግር መኖሩን ህዝቡ ያውቃል። የታለ እኔ ወደ 15 ቀን አይሆንም ስኳር ከከተማ ከጠፋ ከተባለ በየሱቁ ብንጠይቀው የለም ነው። አለ የሚባለው ቦታ ስንሄድ ደግሞ እነኚህ ጠቅልሎ በወረቀት የሚሸጡ ናቸው እንጂ በኪሎ የሚሸጡ የሉም። በኪሎ የለም ነው የምለው። እዚህ ቤት ራሱ መስሪያ ቤት እዚህ አካባቢ ስለሆነ ሳልጠይቀው ውዬ አላውቅም። ስኳር አልመጣልንም የለም ነው። ከስራ ስትወጣ መውጫ ሰዓት ይሄን ያህል በዚህን ሰዓት ነው። እንዲያውም ቀድሜ ነው የወጣሁት ማለት ይቻላል። እዚህ ጋር ስኳር የለም፣ ወደ ቤት ሄዳለሁ። ስኳር ይዘህ መጣህ ወይ ነው የሚባለው። የለም እዩት ነው የሚለው። በከተማዋ በተደጋጋሚ የስኳር እጥረት የሚከሰተው በአቅርቦት ችግር ብቻ ሳይሆን በስርጭት ጉድለት እንደሆነ ግን የስኳር ኮርፖሬሽን ይገልጻል። በዚሁ በአዲስ አበባ የስኳር እጥረት አለ በሚለው ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን ወይዘሮ ጣይቱ አሊ ይባላሉ። በስኳር ኮርፖሬሽን የሀገር ውስጥ ግብይት ዳይሬክቶሬት ዳይሬክተር ናቸው። ከእሳቸው ጋር ቆይታ እናደርጋለን። ከኛ ጋር ሁኑ። እሺ፣ አመሰግናለሁ ወይዘሮ ጣይቱ። እንግዲህ ዜናው ላይም እንደተከታተሉት የስኳር እጥረት እንዳለ ነው በነዋሪው ዘንድ እየተጠቀሰ ያለውና እርስዎ ምን ይላሉ በዚህ ጉዳይ ላይ? እንግዲህ ስኳር ኮርፖሬሽን ያሉት በፋብሪካዎች የሚመረቱ ምርቶችን እንዳሉ እንደገና በፍላጎትና በአቅርቦት መካከል ያለውን ችግር ለመፍታት መንግስት ከፍተኛ ድጎማ እያደረገ ከውጭ ስኳር እየገባ ባለው በተሰራ ስሌት ማለት ነው ለነዋሪው በሚያስፈልገው ደረጃ ከንግድ ሚኒስቴር ጋር አብሮ በተሰራ ለክልሎችም ለአዲስ አበባ ማቅረብ ያለበትን እያቀረበ ነው ያለው። የአዲስ አበባ አስተዳደር ውስጥ የአዲስ አበባ ንግድ ቢሮ ስርጭቱን የሚከታተልና የሚቆጣጠር እሱ ነው። በመረጣቸው ነጋዴዎች አከፋፋይ ነጋዴዎችና በሸማች የህብረት ስራ ማህበራት አማካይነት እየተሰጠ ይገኛል። እስካሁን ድረስ 102,000 ድረስ ኮታ ይወስዳሉ ማለት ነው። በአቅርቦት በኩል ችግር የለም። በተደጋጋሚ ይሄ ችግር እየተፈጠረ ባለበት ሁኔታ ከንግድ ሚኒስቴር እኛ አዲስ አበባ ንግድ ቢሮ ሆነን ኮሚቴም ያዋቀርን ለማየት ተሞክሯል። ያለው ችግር ስርጭቱ ላይ ነው እና ሸማቾችም ሆነ አከፋፋይ ነጋዴዎች ይወስዳሉ፣ ለቸርቻሪ ነጋዴዎች ያከፋፍላሉ። ቸርቻሪ ነጋዴዎች ከወሰዱ በኋላ ግን ህብረተሰቡ ሊገዛ ሲሄድ የለም ይባላል። ይሄ እየተፈጠረ ያለው አንዳንድ የተለየ ጥቅም ፈላጊ በሆኑ ነጋዴዎች ላይ ወደ ውጭ ማውጣት ሰብስቦ ለሌላ ግብይት መዋል ለተባለለት ዓላማ ለማዋል ችግር አለ። ከዚህ ላይ ላቋርጦትና የስርጭት ችግር ሲባል ምን ማለት ነው? አሁን እጥረቱ የለም እያሉኝ ነው፣ የስርጭት ችግር ነው ብለዋል። ይሄ ሊከሰት የሚችልበት ምክንያት ምንድነው? አሁን ከሚጠቅሱልኝ ነገር ውጭ ካለም ጭምር እና እንግዲህ በአንዳንድ የሚሰሙ ነገሮች በጎረቤት ሀገር በአካባቢ ዋጋቸው ከፍተኛ ነው የስኳር ዋጋ። ስለዚህ በተደጋጋሚም በጉምሩኮች የሚያዝ ጉዳይ አለ። ይያዛሉ ስኳሮች በኬላ ሊወጡ ሲሉ እና
ለተባለለት ዓላማ አለመዋል ነው። ስለዚህ ችግሩ ማጋን ያለው የችግር ስርጭቱ ጋር ነው ያለው ችግሩ። ስርጭቱን እንግዲህ የሚከታተለው አካል አለ። ዛሬም ፓናል ነበረ ውይይት በዚህ ጉዳይ ላይ የአዲስ አበባ አስተዳደር ኮሚኒኬሽን እና የንግድና ኢንዱስትሪ ቢሮ በጋራ ያዘጋጁት ባለድርሻ አካላት የሚሳተፉበት ውይይት ነበረ እና ዛሬ ላይ በስፋት የተነሳው ጉዳይ ይሄ ነው። ለተባለለት ዓላማ አለመዋል ነው። ስለዚህ ይሄን ደግሞ ህብረተሰቡ እንዲታገል ነው። ህብረተሰቡ መንግስት በእነዚህ በመሰረታዊ አቅርቦቶች ላይ ምርቶች ላይ ሰፊ የሆነ መንግስት ድጎማ ያደርጋል። ያ ድጎማ ደግሞ ከሌላ ልማት ላይ የተነሳ ነው። ህብረተሰቡ በእነዚህ ዋጋዎች ላይ እንዳይጎዳ መንግስት የሚያደርገው ከሌሎች ልማት ላይ ያነሳ ነው። በጣም ከፍተኛ ድጎማ ነው። ወደ 2 ቢሊዮን ነውና ህብረተሰቡ ይሄንን አውቆ እንዲሳተፍና አሁንም በተነሳሽነት እያደረጋቸው አሉ ጥቆማዎች ተሰብስበው ሲወጡ ሱቆች ጋር ተከማችተው ወደ ሌላ አካባቢ ሲሄዱ የሚያደርጋቸው ጥቆማዎች አሉ። ጥሩ ከህብረተሰቡ ባሻገር በእናንተ በኩል ይሄንን ችግር በዘላቂነት ለመፍታት ምን እየሰራችሁ ነው? እኛ ጋር እስካሁን ድረስ ባለው ስርጭቱ የሚመለከታቸው ቢሮዎች ናቸው፣ ንግድ ቢሮዎች ናቸው የሚል ነበር። አሁን ግን በስርጭቱ እነሱንም ማገዝ አለብን እና ስርጭቱን መከታተል አለብን በሚለው አሁን አዲስ ራሱ ሽያጭ ብቻ ነበር የምናከናውነው። አሁን የስርጭት ራሱን ችለን ቢሮአችን ውስጥ መዋቅር እየከፈትን ነው ያለነው። በስርጭቱ ላይ ያሉ ችግሮችን አብሮን ከሚመለከታቸው በየደረጃው በየእርከኑ ካሉ አስተዳደሮችና ቢሮዎች ጋር አብሮ ለመስራትና በተባለለት ዓላማ እንዲውል እኛም በጥረት እያደረግን ነው። በቢሮዎችም በኩል ጥረት እየተደረገ ነው። ህብረተሰቡን አሳትፎ የተለያዩ በህግም ያሉ ክፍተቶችን እየታዩ ነው ያሉት። ጥሩ ይሄ ነገር እንዳለው ነው። አንዳንድ ነጋዴዎች እንግዲህ እጥረት ሊከሰት ይችላል ከሚል የተነሳ ይሄ ነገር ወይም የስኳር ስርጭቱ ችግር እንዲያጋጥመው እያደረጉ ነው የሚባል ነገር አለ። በዚህም የተነሳ እጥረት ሊፈጠር ይችላል ነው የሚባለው። ይሄንን በተመለከተ እናንተ ይሄን ለመከላከል ምን እያደረጋችሁ ነው? አጠር አድርገው። እኛ በዚህ በኩል እንግዲህ ጥረት እየተደረገ ነው በጋራ ከንግድ ሚኒስቴር ከንግድ ቢሮ ጋር የተለያዩ የቁጥጥር አካላትን ንግድ ቢሮም በአሁኑ ጊዜ በስፋት እየቀጠረ ነው ያለበት ሁኔታ አለ። በየቀበሌው በየወረዳው እያሰማራ ነው ያለው። ክትትል እየተደረገ ነው ያሉት። ሆርድ በሚያደርጉ ቢሮ አካላት ላይ እርምጃ እየተወሰደ ነው ያለው። እየተከማቹም እየተገኙ ነው ያሉት እና ከበፊቱ የተለየ ክትትሉ ጠበቅ ያለ ነው ያለበት። ስለዚህ የችግር ሊፈታ ይችላል ብለን በጣም አመሰግናለሁ ወይዘሮ ጣይቱ። እሺ በመከታተል ላይ የምትገኙት የምሽቱን የ2 ሰዓት ዜና ነው። አሁንም አብራችሁን ሁኑ። በኢትዮጵያ 2 ሚሊዮን የሚጠጉ የኩላሊት ህሙማን እንደሚገኙ ተገለጸ። ህብረተሰቡ በየጊዜው ምርመራ ለማድረጉና የኩላሊት ህክምና በኢትዮጵያ በስፋት አለመኖር ለችግሩ መባባስ በምክንያትነት ተቀምጠዋል። ዝርዝሩን ያዘጋጀው ደረጀ ግዛው ነው። የምታቀርበው ደግሞ ኢየሩሳሌም ተክለጻድቅ። ከ6 ዓመት በፊት በአጋጣሚ ወደ ህክምና ተቋም ለምርመራ ሲሄድ ኩላሊቴ ከጥቅም ውጭ መሆኑ ተነገረኝ ይላሉ አቶ ታከለ ካሳም። በወቅቱ የኩላሊት ህክምና በሀገር ውስጥ ብዙም ያልተስፋፋ በመሆኑ በቤተሰቦችና በመሰራበት መስሪያ ቤት ድጋፍ ወደ ህንድ አቀና ይላሉ። በቀናት ልዩነት ኩላሊትን ማጽዳት ወይንም እንደ ህክምናው አጠራር የዲያሊስ ህክምና ውድ በመሆኑ የኩላሊት ንቅለ ተከላ ህክምናን መረጥኩ ነው የሚሉት። ይሄን ኩላሊት ከተተካ 6 ዓመት ሆኖታል። በአሁኑ ወቅት በጣም በጥሩ ሁኔታ ላይ ነው ያለሁት። ራሴን ቆጣጠራለሁኝ። መመገበውንም በየጊዜው ህክምና እየርቸክ አረጋለሁ። በየቀኑ ደግሞ መወስዳቸው መድኃኒቶች አሉ ኩላሊቱ ሞር እንዲሰራ። ያንን እያደረኩ ሙሉ ጤነኛ ነኝ። አሁን ባለው ነባራዊ ሁኔታ ኩላሊትን የማጽዳት ህክምና ለአደጉ ሀገራት እንኳን ዋጋው የማይቀመስ ነው። ከዚህ ይልቅ የኩላሊት ንቅለ ተከላ ህክምና የተሻለ አማራጭ መሆኑን መረጃዎች ያመለክታሉ። መረጃዎቹ ጨምረው እንደሚያመለክቱት የኩላሊት ህመም በድንገተኛና በአዝጋሚ ሂደት ውስጥ ሊታወቅ ይችላል። አዝጋሚ የኩላሊት ህመም ጤናማ በመምሰል ኩላሊትን ከጥቅም ውጪ ያደርጋል ያሉን በዘውዲቱ ሆስፒታል የኩላሊት ህክምና ስፔሻሊስት ዶክተር ተስፌልማ ናቸው። መንስኤው ደግሞ ተወራራሽ በሽታዎች እንደሆኑ በማስቀመጥ የስኳር በሽታ 40-45 ከመቶውን ያክል የማይመለሰውን የኩላሊትን ህመም በማምጣት ስኳር በቀዳሚነት ሲሆን በሁለተኛነት ደረጃ የደም ግፊት ህመም ነው። በሶስተኛነት ደረጃ ደግሞ ኩላሊት በራሱ የሚያመጣው ሲታመም የሚመጣው ችግሮች አሉ።
ዶክተር ተስፋዬ እንደሚሉት ሕክምናው በኢትዮጵያ በስፋት አለመጀመሩና ህብረተሰቡም ከፍሎ ለመታከም አቅሙ አናሳ መሆኑ ለበሽታው መስፋፋት በምክንያትነት ይቀመጣል። ከዳያሊሲሱ ይሻላል የሚባለው የኩላሊት ነቅሎ ተከላውና መተካቱ ሕክምና ነው። ያንን ደግሞ ለማድረግ አሁን በእኛ ደረጃ አልጀመርነውም። የደም ግፊትን ማስተካከል፣ የጨው መጠንን መቀነስ፣ ስኳርና ቅባት አለማብዛት እንዲሁም የሰውነት እንቅስቃሴ ማዘውተር የኩላሊትን ጤንነት መጠበቂያ መንገዶች ናቸው። ለህብረተሰቡ ስለ በሽታው መንስኤና መፍትሄ ግንዛቤ ለማስጨበጥ ትኩረት ያደረገው የዓለም የኩላሊት ቀን ለ6ኛ ጊዜ በኢትዮጵያ ተከብሯል። የለግሱ ኩላሊትን ለህይወት ይቀበሉ በሚል መሪ ቃል በተከበረው የዓለም ኩላሊት ቀን በኢትዮጵያ 2 ሚሊዮን የኩላሊት ህሙማን እንደሚገኙ ተገልጿል። ቻይና፣ ህንድና አሜሪካ በዘርፉ የተሻለ ሕክምና ቢኖራቸውም በህሙማን ብዛት ከ1 እስከ 3ኛ ያለውን ደረጃ ይዟል። ኢትዮጵያን ብትሆን ከዓለም በ14ኛ ደረጃ ላይ ስሟ ሰፍሯል። የተከበራችሁ ተመልካቾቻችን አሁን ደግሞ በዚሁ በኩላሊት ህመምና ሕክምና ላይ በተመለከተ ተጨማሪ መረጃ እንዲሰጡን አንድ እንግዳ ጋብዘናል። እንግዳችን ዶክተር ወንድወሰን ታደሰ ይባላሉ። በጥቁር አንበሳ ሪፈራል ሆስፒታል የኩላሊት ሕክምና ክፍል ኃላፊ ናቸው። ከኛ ጋር ሆኑ። አመሰግናለሁ ዶክተር ወንድወሰን። እንግዲህ ዜናውም ላይ ተከታትለውታል። በተለይ የኩላሊት እጥበት ሕክምናን በተመለከተ በመንግስት ሆስፒታሎች በምን ደረጃ ላይ እንደሚገኝ እንገሩኝና በዚሁ ጥያቄ ልጀምር። በመጀመሪያ ቃሉን ባስተካክል ደስ ይለኛል። የኩላሊት እጥበት የሚለው በተለምዶ የምንናገረውን የደም ማጣራት በሚል ብንተካው ዳያሊሲስ የሚለውን የእንግሊዝኛውን ቃል የሚተካ ይመስለኛል። በአሁኑ ሰዓት በየትኛውም የመንግስት ሆስፒታል የኩላሊታቸው ለታወቀ ሰዎች የሚደረግ የደም ማጣራት ሕክምና የለም። በጥቁር አንበሳ ሆስፒታል ከ30 ዓመታት በላይ ሁኔታዎች አመቺ በሆኑ ጊዜ አጣዳፊ የኩላሊት መታወክ ለነበረባቸው ህሙማን ህይወት አድን የሆነ የደም ማጣራት ሕክምና ሲካሄድ ቆይቷል። በቅርቡ ግን ባጋጠሙ አንዳንድ እክሎች የተነሳ ይህ አገልግሎት እየተሰጠ አይደለም። በሌሎች ሆስፒታሎች ቀደም ሲልም ኖሮ አያውቅም። ስለዚህ ያለበት ሁኔታ ይሄንን ይመስላል። እክሎች ሲሉ እንግዲህ ሆስፒታሉ የነበሩት የኩላሊት የደም ማጣራት ማሽኖች መስራት በማቆማቸው አዲስ ማሽን ለመግዛት ደግሞ ሆስፒታሉ ካሉት የተለያዩ ፕራዮሪቲዝ መካከል ቅድሚያ ሊያገኝ ባለመቻሉ ለጊዜው ማሽኑ አልተገዛም። ከማሽኑ ጋራ ተጓዳኝ የሆኑ የውሃ ማጣሪያ ማሽንና እንደዚሁም ደግሞ አላቂ እቃዎች አሉ። እነዚህም ዋጋቸው እጅግ በጣም ውድ ስለሆነ ለጊዜው አገልግሎቱ ተቋርጧል። ቀደም ሲልም ግን ጊዜያዊ የማጣዳፊ የኩላሊት መታወክ ላለባቸው ህሙማን ብቻ ነው ይህ አገልግሎት ሲሰጥ የነበረው። ጥሩ። የኩላሊት ነቅሎ ተከላን በተመለከተ ሳሁን በኢትዮጵያ በምን ደረጃ ላይ ነው የሚገኘው? በአሁኑ ጊዜ የኩላሊት ንቅለ ተከላ ሕክምና ኢትዮጵያ ውስጥ እየተካሄደ አይደለም። ይህም የሆነበት የተለያዩ ምክንያቶች አሉ። ከሁሉም በላይ ይሄ ሕክምና እጅግ በጣም ውስብስብ የሆነ ብዙ ባለሙያዎችን የሚጠይቅ በተለይ የላቦራቶሪ ምርመራ ተቀባዩና ሰጪው ሰውነት አካሎቻቸው የሚጣጣሙ መሆኑን ለማረጋገጥ የሚያስፈልጉ የምርመራ ዘዴዎች፣ የንቅለ ተከላው ከተካሄደ በኋላ ደግሞ ችግሮች ቢያጋጥሙ እነዛን ችግሮች ለማወቅ የሚያስችሉ ዘዴዎች፣ እንደዚሁም ደግሞ የተለያዩ ተቀባዩ ኩላሊቱን አዲስ የገባውን ኩላሊት እንዳይጣላው ሪጀክት እንዳያደርገው የሚያደርጉ መድኃኒቶች ስለሌሉ ይህ ሕክምና ኢትዮጵያ ውስጥ እየተካሄደ አይደለም። ይሁንና በርካታ ህሙማን በየአመቱ ከኢትዮጵያ ይወጣሉ የኩላሊት ንቅለ ሕክምና ለማድረግ። ይህንን ለማድረግ እንዲችሉ የማመቻቸት ስራ ይሰራል። ያም ማለት ተቀባይና ሰጪ የተጣጣሙ መሆናቸውን እዚህ አቅም በፈቀደ መስጠን በተለይ ሰጪው ሰው ጤናው ምን ይመስላል፣ ተቀባዩ ምን ይመስላል የሚለውን ምርመራ አድርጎ አመቻችቶ የመላክ ተሰርቶ ከመጣ በኋላ ደግሞ ህሙማኑን የመከታተል ስራ ይካሄዳል። ዋናው ግን ንቅለ ተከላ ሕክምናው እየተካሄደ አይደለም። ዝግጅት ሳለ ይሄንን ለማካሄድ ወደፊት እንግዲህ እንደው አንድ ሁለት ተብሎ የተዘጋጀ እቅድ የለም። ግን የጥቁር አንበሳ ሆስፒታል አዲስ አበባ ዩኒቨርሲቲ ወስደው የሕክምና ክፍል በቅርብ ጊዜ የኩላሊት ሐኪሞችን የማሰልጠን እቅድ ይዟል። የካሪኩለም ዝግጅቱን እያጠናቀቀ ይገኛልና በሚቀጥለው አንድ አመት የኩላሊት ሐኪሞችን የማሰልጠን ስራ ይጀምራል ተብሎ ይታሰባል።
አንዱና ዋነኛው ዓላማ እንዲህ አይነት ስልጠና ከተጀመረ የኩላሊትን መታወክ በተመለከተ የሚደረጉ ማናቸውንም አይነት ህክምናዎች ከመከላከል ጀምሮ እስከ መጨረሻው የኩላሊት ንቅለ ተከላ ህክምና ለማካሄድ ነው። ስለዚህ በሚቀጥሉት ጥቂት ዓመታት ይሄ ተግባራዊ ይሆናል የሚል ተስፋ አለ። አመሰግናለሁ ዶክተር ወንደሰን። እኔም አመሰግናለሁ። ይህ የኢትዮጵያ ወደ ቀሪ ዜናዎች እናልፋለን። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ምክር ቤት በነገው ዕለት መደበኛ ስብሰባውን ያካሂዳል። ምክር ቤቱ በስብሰባው ባለፉት 6 ወራት በገጠርና በከተማ የተከናወኑ የልማትና የዲሞክራሲ ስራዎች አፈጻጸም ግምገማ ቀጣይ አቅጣጫዎችን ያስቀምጣል። በህዝቡ እንቅስቃሴ በገጠር ሲካሄድ የቆየው የተፈጥሮ ሀብት ጥበቃ ስራ አፈጻጸም መልካም ተሞክሮችና ያጋጠሙ ችግሮችን በመለየት መፍትሄም ይጠቁማል። የኢህአዴግ ምክር ቤት በከተሞች የህዝቡን የኑሮ ሁኔታ ለማሻሻል፣ መልካም አስተዳደር ለማጠናከር፣ በተለያዩ መስኮች ያለ አግባብ የመጠቀም አስተሳሰቦችና ተግባራትን ለመታገል የተደረጉ እንቅስቃሴዎችንም ይገመግማል። የኢህአዴግ ምክር ቤት ጽህፈት ቤት ባደረሰን መረጃ ምክር ቤቱ በሌሎች ድርጅታዊ ጉዳዮች ላይም ይወያያል። በኢትዮጵያ ተግባር ተኮር የጎልማሶች ትምህርት በሚፈለገው መጠን ተግባራዊ የተደረገ አለመሆኑን ትምህርት ሚኒስቴር አስታወቀ። በአገር አቀፍ ደረጃ በአንዳንድ ክልሎች የተሻለ አፈጻጸም ቢኖርም በአራቱ ታዳጊ ክልሎች ላይ ግን ጎልማሶችን ከመመዝገብ ያለፈ ስራ አልተሰራም ነው የተባለው። ትምህርት ሚኒስቴር ተግባር ተኮር የጎልማሶች ትምህርት ሁሉን አቀፍ በሆነ መልኩ በሚጠናከርበት ሁኔታ ላይ ከሚመለከታቸው የሚኒስቴር መስሪያ ቤቶችና ክልሎች ጋር ምክክር አካሂዷል። በምክክሩ እንደተገለጸው በዚህ ዓመት 11 ሚሊዮን ጎልማሶችን ለማሰልጠን የታቀደ ቢሆንም እስካሁን የተሳተፉት ግን ከ1.7 ሚሊዮን አይበልጡም። ሪፖርተራችን አስማማዋየ ነው እንደዘገበው ዘርፉን የበለጠ ለማጠናከር በምክክር መድረኩ ከ5 ሚኒስቴር መስሪያ ቤቶች የተውጣጣ ሀገር አቀፍ የጎልማሶች ትምህርት ቦርድ ተመስርቷል። በአፋርና በሶማሌ ክልል ያለ የአርብቶ አደር ማህበረሰብ የምዕተ ዓመቱን የልማት ግቦች እንዲያሳካ መንግስት በአመት ከ1.7 ቢሊዮን ብር በላይ መድቦ እየተንቀሳቀሰ መሆኑን የግብርና ሚኒስቴር አስታወቀ። በዘርፉ ላይ ያተኮረ አውደ ጥናት ከተሳተፉት ባለሙያዎች መካከል በግብርና ሚኒስቴር የአፋርና የሶማሌ የምዕተ ዓመቱ የግብ ማሳኪያ ጽህፈት ቤት አስተባባሪ አቶ በለጠ ባንቴሮ እንደገለጹት መንግስት በአካባቢዎቹ የሚያካሂዳቸው ፕሮጀክቶች አርብቶ አደሩ ዘመናዊ መስኖ እንዲጠቀም የሚያስችሉ ናቸው። የአርብቶ አደሩን የድርቅ ተጋላጭነት አደጋን እንደሚቀንስም አመልክተዋል። በኦክስፋም የፖሊሲ አስተባባሪ ክርስቲ ዌልሰን በበኩላቸው ኢትዮጵያ በአርብቶ አደሩ አካባቢ ያሉ የተፈጥሮ አደጋዎችን ቀድሞ ለመከላከል እየተሰራ ያለው ስራ ውጤታማ መሆኑን መግለጻቸውን የዘገበው ሪፖርተራችን ምስክር ተስፋዬ ነው። የብዝሃ ህይወት ጥበቃ ኢንስቲትዩት የሀገሪቱን ህይወታዊ ሀብት በመጠበቅ ኢኮኖሚያዊ ተጠቃሚነትን ይበልጥ ለማሳደግ የሚያስችለውን ስምምነት ከዋቸሞ ዩኒቨርሲቲ ጋር ተፈራረመ። ስምምነቱን የኢንስቲትዩቱ ዋና ዳይሬክተር ዶክተር ገመድ አዳሌና የዋቸሞ ዩኒቨርሲቲ አካዳሚ ምርምር ምክትል ፕሬዝዳንት ዶክተር አሻሞ ኤራንጎ ተፈራርመዋል። በስምምነቱ መሰረት ሁለቱ ተቋማት ብዝሃ ህይወትን ለመንከባከብ የሚያስችሉ ምርምሮችን በጋራ ያካሂዳሉ። በብዝሃ ህይወት ጥበቃ ዘለቄታዊ አጠቃቀም፣ አርክቦትና ጥቅም ላይ ተጋሪነት ላይ መረጃም ይለዋወጣሉ። እንደዚሁም ሌሎችም ተግባራት በጋራ ያከናውናሉ። የብዝሃ ህይወት ኢንስቲትዩት እስካሁን ከ60 ሺህ በላይ ዝርያዎችን በማቆያ ዘዴ እንዲጠበቁ ማድረጉን ሪፖርተራችን ዘሪሁን ጌታቸው ዘግቧል። ከውጪ ሶማሊያውያን ሴቶች ከ20 ዓመት ወዲህ ለመጀመሪያ ጊዜ በሞቃዲሾ አደባባይ የሴቶች ቀንን አከበሩ። አልሸባብ በአሚሶም በተሰነዘረበት ጥቃት ሞቃዲሾን ሙሉ በሙሉ መልቀቁ ሶማሊያውያኑ ክብረ በዓሉን በአደባባይ እንዲያከብሩ አስችሏቸዋል የተባለው መሐመድ አብዱ ዝርዝር አለው። በተቀረው ዓለም የተለመደ ሊሆን ይችላል። በሶማሊያ ርዕሰ መዲና ሞቃዲሾ ጎዳናዎች ላይ ግን ለማሰብም የሚከብድ ክስተት ነበር። ማርች 8 ዓለም አቀፍ የሴቶች ቀንን ማክበር። ሶማሊያውያን ሴቶች በዳንስ በሙዚቃና በፌሽታ ታጅበው ለወትሮው የጦርነት ቀጣና የነበረውን የሞቃዲሾ ጎዳናዎችን አድምቀዋቸዋል። ባለፈው ሐምሌ ወር የሶማሊያ የአፍሪካ የሰላም አስከባሪ ኃይል አሚሶም በወሰደው የተጠናከረ ዘመቻ ተረድቶ አልሸባብ ሞቃዲሾን ሙሉ ለሙሉ ለቆ ከወጣ በኋላ የከተማዋ ነዋሪዎች ያጡትን ነጻነት ቀስ በቀስ መልሰው እያገኙት ነው። ሶማሊያውያን ሴቶች በሀገራቸው ሰላም ለማስፈን በሚደረገው ጥረት አይነተኛ ሚና እንዲጫወቱ ጥሪ እናቀርባለን።
ወንዶችም መሳሪያቸውን ጥለው ሰላም ለናፈቀው ህዝባችን ሰላም እንዲሰጡ እንጠይቃለን። አልሸባብ ሞቃዲሾን በተቆጣጠረበት ወቅት ሴቶች እንኳንስ ህዝባዊ ክብረ በዓላትን ለማክበር አደባባይ ሊወጡ ምንም አይነት ህዝባዊ ተሳትፎ እንዲኖራቸው አይፈቀድም ነበር። የሴቶች ቀንን በማክበራችን በጣም ደስተኞች ነን። ላለፉት 20 ዓመታት ያላከበርነውን በዓል አሁን ያከበር ነው። ባንዲራ እያውለበለቡ ጎዳናዎቹን ያደመቁት ሴቶች የተመልካቹንም ቀልብ በመሳብ የሰልፉና የዳንሱ አካል አድርገዋቸዋል። አልሸባብ በተቆጣጠረባቸው የሀገሪቱ ክፍሎች የሚኖሩ ሴቶችም ተመሳሳይ ነጻነት እንዲጎናጸፉ በሚደረገው ትግል ዓለም አቀፍ ሴቶች ከጎናቸው እንዲቆሙም ጥሪ አቅርበዋል።